ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። በተለያየ የህይወት አጋጣሚ ያላደረጋችሁትን አድርጋችኋል ተብሎ፣ ባልዋላችሁበት ውላችኋል ተብሎ፣ ያላሰባችሁትን አስባችኋል ተብሎ፣ ወይንም ደግሞ ያልታመማችሁትን ታማችኋል ተብሎ፣ ያልተናገራችሁትን ተናግራችኋል፣ ያላስተማራችሁትን አስተምራችኋል፣ ባልዋላችሁበት ውላችኋል ተብሎ በሐሰት ክስ ስማችሁ ጠፍቶ ያውቃል? በሐሰት ተከሳችሁ ህይወታችሁ ስሜታችሁ ተጎድቶ ያውቃል? ወይንም ደግሞ በጓደኝነት ክህደት፣ በትዳር ክህደት፣ በቢዝነስ ውል ክህደት፣ በቤተ ክርስቲያን ክህደት፣ ከቤተሰብ ክህደት፣ በማህበራዊ ኑሮ ክህደት፣ በተለያየ ዳይሜንሽን ክህደትና ውል ማፍረስ ደርሶባችሁ ያውቃል? ከዚህም የተነሳ ደግሞ ህይወታችሁን ስሜታችሁ ተጎድቶ እስከዛሬ ድረስ ሊጠፋ የማይችል ጠባሳ፣ እስከዛሬ ሊጠፋ የማይችል የህይወት ስብራት ደርሶባችሁ ያውቃል? ኦር ደግሞ በዚህ ሁኔታ ውስጥ ኢቭን ከረንትሊ አሁን ባለው ህይወታችሁ እያለፋችሁበት ነው? ካልሆነም ደግሞ አልፋችሁበትም ከሆነ የዛ ጠባሳ፣ የዛ ህመም፣ በዛ ሁኔታ ምክንያት በህይወታችሁ ላይ የያዛችሁት በነገሮች ላይ የያዛችሁት ቂም እስካሁን ህይወታችሁን እየተፈታተነው ይገኛል? በምን ሁኔታ ውስጥ እያለፋችሁ ነው? ከረንትሊ ህይወታችሁ በምን ሁኔታ ውስጥ እያለፈ ነው? በስም ማጥፋት፣ በክህደት፣ በህመም፣ በጭንቀት፣ በፍሬ አልባነት፣ በገደብ፣ ለሰው ሁሉ ሲሆን ለእናንተ የማይሆን ሰው ላይ ያልደረሰ ክስ እናንተ ላይ ሲደርስ፣ ሰው ላይ ያልደረሰ ህመም እናንተ ላይ ሲደርስ፣ ሰው ሲሳካለት እናንተ ነገሯችሁ ወደ ኋላ ሲቀር፣ የመሳሰሉት የማይመስሉ ነገሮች እግዚአብሔር ከኛ ጋር አለ ብለን ልንናገር እስከማንችል ድረስ የገባንበት ጥልቅ የሆነ ፈተናዎች በህይወታችን ላይ ከረንትሊ ኤግዚስት ያደርጋሉ። መጽሐፍ ቅዱስ ስለዚህ ሲቹዌሽን ምን ይላል? እውነት ክርስቲያኖች በዚህ ሁኔታ ውስጥ ማለፍ ይጠበቅባቸዋል? ምንድነውስ መፍትሄው የሚለውን ዛሬ ከመጽሐፍ ቅዱስ ላይ እንመለከታለን። በእርግጠኝነት አንድ መናገር የምችለው ነገር ይሄን አይነት አቲቲዩድ ዛሬ የምናየውን የአይነት የእግዚአብሔር ሐሳብ በልባችን እንዲመላለስ ከፈቀድን በየትኛውም ፈተና ብናልፍ በትንሹ 50% የፈተናውን ሸክም ከራሳችን ላይ ማራገፍ እንችላለን። ስለዚህ ለምንገነባው ሐሳብ ይጠቅመን ዘንድ የአንድ እግዚአብሔርን ሰው የህይወት ታሪክ እንመልከት። ዮሴፍ ይባላል። ዮሴፍ ማለት አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ ደግሞ 12 ልጆችን ይወልዳል። 12ቱ የእስራኤል ነገዶች ሲባል ሰምታችሁ ከሆነ ከያዕቆብ 12 ልጆች ውስጥ ዮሴፍ 11ኛ ነው። ከመጨረሻው ልጅ አንድ ታላቅ ብቻ ነው ማለት ነው። ስለዚህ ዮሴፍ በልጅነቱ ጀምሮ የህልም ጸጋ ነበረው። ከሰማይ የሆነ ህልም ይመለከታል። አስገራሚ ህልሞችን፣ ፍቻቸውም እውን የሆነ በህይወትም ደግሞ ተፈጻሚነት ያላቸው ህልሞች ይመለከታል። እድሜው 17 ዓመቱ አካባቢ እንደደረሰ ሁለት ተከታታይ ህልሞችን ይመለከታል። የህልሞቹን ፍቺ እናቱም ሆነ አባቱ 11ዱም ወንድሞቹ ሲሰግዱለት የሚያሳይ ነበረ። ከዚህም የተነሳ ጠቅላላ ቤተሰቡ በዮሴፍ ህይወት ላይ መቅናት ጀመረ። ወንድሞቹም ኮምፕሌን ማድረግ ጀመሩ፣ መቅናት ጀመሩ። እኛ ለሱ ልንሰግድለት ነው፣ ልንገዛለት ነው በማለት ከዚህም የተነሳ ቂም ያዙበት። እናም አንድ ቀን አባትየው ወንድሞቹ ሁሉ ለእረኝነት ወደ ፊልድ ሄደው ሳለ አባትየው ዮሴፍን ይጠራውና እስቲ ወንድሞችን ቼክ አድርጋቸው ተመለስ ይለዋል። ዮሴፍም ወንድሞቹን ፍለጋ ሲሄድ ከሩቅ ይመለከቱትና ህልመኛው መጣ ማለት ጀመሩ። ከዛ ተመካከሩና ምን ማድረግ እንዳለባቸው ግማሾቹ እንግደሉ ይላሉ፣ ግማሾቹ ሌላ ሐሳብ ያመጣሉ። በስተመጨረሻም ዮሴፍን በጣም ጥልቅ ጉድጓድ ውስጥ ይወረውሩታል። ከዛም በኋላ በርሳቸው በተነሳ ሐሳብ የተነሳ ወንድማችንን ከምንገለው አውጥተን እንሽጠዋሉና ለነጋዴዎች በ20 ብር ወንድማቸውን ሸጡት። እነኛም ነጋዴዎች ዮሴፍን ይዘው ከከነዓን ወደ ግብጽ ሄዱ ማለት ነው። ነጋዴዎችም ዮሴፍን ግብጽ ይዘው ሲደርሱ የፈርዖን የዘበኞች አለቃ የሆነ ጲጤፋራ የተባለው ድጋሚ ደግሞ ዮሴፍን ይገዛዋል በገንዘብ ማለት ነው። ሶዛት ዮሴፍ በሱ ቤት እያገለገለ ሳለ እግዚአብሔር ሞገስ ሰጠው፣ እግዚአብሔር ጥበብን ሰጠው። ከዚህም የተነሳ የጲጤፋራ ቤት ላይ በተለያየ ፖዚሽን ላይ ዮሴፍ ተሾመ። በዚህ መሃል ዮሴፍ ሲመላለስ ዮሴፍ ፊዚካሊ አትራክቲቭ ሰው ነበር፣ የሚስብ ወንድ ነበር፣ መልካም ነበር ይላል መጽሐፍ ቅዱስ። የጲጤፋራ ሚስት ዮሴፍን ትመኘው ጀመረ። ከዛም ካንዴም 2-3 ለምን አብረኸኝ አተኛም በሚል ተጨቀጭቀው ነበረ። ዮሴፍም ኖ አብረሽ አልተኛም፣ እግዚአብሔርም ደስ አይሰኝም፣ አለቃይም ደስ አይሰኝም፣ በፍጹም አላደርገውም ይላት ነበረ። ከዚህም የተነሳ እሷ በምትሄድበት መንገድ እንኳን እስከማይሄድ ድረስ ይሸሻት ነበረ። እናም አንድ ቀን መንገድ ላይ ስታገኘው ታጠምደውና አብረኸኝ ካልተኛ ብላ ልብሱን ትጎትተዋለች። ዮሴፍም መንጭቋት ጥሏት ሲሄድ የልብሱ ቅዳጅ
እጇ ላይ ይቀራል። ከዛ መጮህ ትጀምራለች። በዛም ሂደት ሰዎች መጥተው ሲጠይቋት ዮሴፍ ደፈረኝ ትላቸዋለች። ከዚህም የተነሳ ጲጢፋራ ዮሴፍን እስር ቤት ውስጥ ወረወረው። እስር ቤትም ገብቶ ግን የሚገርመው የእግዚአብሔር ሞገስ ከሱ ጋር ስለነበረ የብዙ ሰዎችን ህልም እየፈታ እንቆቅልሽን እየፈታ የእስር ቤት አለቃ እስከመሆን ድረስ ዶሚኔት አድርጎ በእስር ቤት ተሰሚነቱ ጨመረ። በመካከል ፈርዖን ማንም በግብጽ ያለ አስማተኛ፣ ማንም በግብጽ ምድር ላይ ያለ ስፒሪቹዋሊስት ሊፈታ የማይችለውን ህልም ተመለከተ። በኋላ ላይም እግዚአብሔር ሞገስ በዛለትና ዮሴፍ የፈርዖን ህልም ፈታ። ፈርዖንም ከዚህ በመገረሙ የተነሳ ህልሙም እውን መሆኑን ዮሴፍ ስለነገረው ዮሴፍን በግብጽ ውስጥ ከፈርዖን ቀጥሎ ሁለተኛ ሰው ሆኖ ተሾመ። አሁን ባለው ዘመን ምናልባት ጠቅላይ ሚኒስትር ልንለው እንችላለን፣ ትልቅ ፖዚሽን ማለት ነው። ስለዚህ ዮሴፍ ግብጽን ቀጥ አድርጎ ማስተዳደር ጀመረ። በጠቅላላው ዓለም ላይ በዛ ወቅት ላይ አደገኛ ረሃብ ገብቶ ነበር። the only ሀገር ብቸኛው ሀገር በዛ ረሃብ ያልተጎዳች ህዝቧ እየተመገበ ያለው ግብጽ ናት። በዚህ ሂደት ውስጥ አባቱና ወንድሞቹ ምግብ ከአካባቢያቸው ስለጠፋ ምግብ ፍለጋ ወደ ግብጽ መጡ። እንግዲህ ማይንድ ዩ ዮሴፍ መንገሱን አያውቁም፣ የት እንዳለም አያውቁም። ኢንፋክት ለአባቱ የተነገረው ልጅ ሞቷል የሚል ዜና ነው። ስለዚህ ተስፋ ቆርጦ አባትየው ተጎርቶ ነው በህይወት ያለው ማለት ነው። መላ ቤተሰቦቹ ወደ ግብጽ ይመጣሉ። ግብጽ ሲመጡ በሂደት ዮሴፍን ያገኙታል። ዮሴፍም ወንድሞቹ እንደሆነ አወቀ። ደነገጡ። የሚበቀላቸው መሰላቸው። ያደረጉበት ነገር ትዝ አላቸው። በዚህ መሃል ላይ ዮሴፍ እንደዚህ ይላቸዋል። ላንብብላችሁ። ወደ ግብጽ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ አላቸው። አትጠራጠሩ፣ ሌላ ሰው አይደለም፣ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር ሕይወታችሁን በታላቅ ማዳንና ለመታደግና ዘራችሁም ከምድር ላይ እንዳይጠፋ በማሰብ ከናንተ አስቀድሞ ወደዚህ ላከኝ። ስለዚህ አሁን ወደዚህ ምድር የላከኝ እግዚአብሔር እንጂ እናንተ አይደላችሁም። what yes ወንድማችሁ ዮሴፍ ነኝ። እኔም በመሸጣችሁ በፍጹም እንዳትቆጩ፣ በራሳችሁም አትዘኑ፣ ምክንያቱም እግዚአብሔር የእናንተን ሕይወት ለመታደግ አስቀድሞ ዘራችሁን ለመጠበቅ እኔን ወደዚህ ላከኝ። ለማን በማሰብ? ለእናንተ በማሰብ። ስለዚህ አሁን ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። ክሬዲቱንማ አትወስዱም እንዴ? እናስ yes እናንተ ከክፋታችሁ ተነስታችሁ ከቅናት ተነስታችሁ ጉድጓድ ወሮራችሁ ሊሆን ይችላል። ልትገሉ ይሞክራችሁ ሊሆን ይችላል። ከዛ ሁሉ ነገር ጀርባ ግን እግዚአብሔር እኔን ወደ ንግስና ያመቻቸኝ ነበር። ስለዚህ ዮሴፍን እኮ እኛ ነን የወረወርነው በሚል ክሬዲት እንዳትወስዱ። በበደልም ክሬዲት ይወሰዳል እንዴ? ስለዚህ አሁን ወደዚህ ላከኝ እግዚአብሔር እንጂ እናንተ አይደላችሁም ማለት በጣም ነው የሚገርመው። ያ ሁሉ ፈተና በዮሴፍ ሕይወት ላይ ሲፈራረቅ የነበረው ወደ ጉድጓድ መወርወር፣ የደረሰበት ቅናት፣ ያ ሁሉ በደል እግዚአብሔር ወደዚህ አምጥቶ ሊያነግሰኝ ስለፈለገ ነው፣ እናንተ ለመታደግ ብሎ ነው ብሎ ነገራቸው። የሚገርም ነው። ዮሴፍ ሕይወቱን ያየበት እይታ በጣም የሚገርም ነው። ከስብራት ጠበቀው። ኢማጂን እነኚህ ወንድሞቹ ጉድጓድ ሲወረውሩት ዮሴፍ በ20 ብር ሲሸጡት ዮሴፍ ደግሞ 40 ብር ሰጥቶ ለአትርፎ በራሱ ሰውነት ላይ ማለት ነው 40 ብር ሰጥቶ ወደ ኋላ ቢመለስ ሊቀርበት የሚችለው ነገር ተመልከቱ። በወቅቱ ግን ህመም ነው። በወንድማቸው ጉድጓድ ውስጥ መወርወር፣ በቤተሰባቸው ጉድጓድ ውስጥ መወርወርን ከመሰለ በላይ ምን አይነት በደል አለ በዚህ ምድር ላይ? የደረሰበትን ክህደት አስቡ። በጲጢፋራ ሚስት ላይ ደግሞ የከሰሰችውን የሐሰት ክስ ተመልከቱ። አንድም ከእግዚአብሔር ከሱ ጋር ያለ እስከማይመስል ድረስ ጉዞ ሁሉ የሚያሳዝን በጣም የሚያስጨንቅ የህይወት ጉዞ ነው የተጓዘው። ነገር ግን ዮሴፍ ምን አለ? በዚህ ሁሉ ጉዞ ውስጥ እግዚአብሔር እኔን ለንግስና ያመቻቸኝ ነበር አለ። ዋው! እኛኮ ክደነሃል፣ ችግር የለውም። እኛኮ በ20 ብር ነው የሸጥን፣ በድለናል፣ ችግር የለውም። ያንን ሁሉ ስታደርጉ እግዚአብሔር እናንተን ለማዳን እኔን ወደ ግብጽ ያመቻቸኝ ነበር፣ ለንግስና ያመቻቸኝ ነበር። ልክ ነው። ጎዳናው ሲታይ የሚያሳዝን ነው።
ሂደቱ ሲታይ በጣም የሚያምነው ለኔም ህሊና የሚሰቀጥጥ ነው። በወቅቱንም አሞኝ ነበረ። ነገር ግን እግዚአብሔር ይሄን ማይንድ ሴት የአእምሮ ውቅር እየሰጠኝ ስለመጣው ለበጎ እንደሚሆን መጽሐፍ ቅዱስ እንደሚናገረው እግዚአብሔርን ለሚወዱት እንደ ሐሳቡም ደግሞ ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚደረግ እናውቃለን እንደሚል ጉድጓድ ሲደመር ሐሰት ክስ ሲደመር እስር ቤት እኩል ይሆናል ጠቅላይ ሚኒስትርነት ማለት ነው በእግዚአብሔር ፎርሙላ። ስለዚህ እግዚአብሔር ነው ወደዚህ ያመጣኝ። ኢንፋክት እኛ አመጣነ እኛ ወረወርን ብላችሁ እንኳን እንድታስቡ አልፈልግም። ክሬዲቱ ለእግዚአብሔር ይሁን ማለቱ ነው። ምን አይነት ህይወት ነው? ሰው እንደዚህም ይኖራል። አባቶቻችን ህይወትን የተመለከቱት በዚህ መልክ ነበረ። ዝም ብሎ በጎ ሐሳቢዎች አይደሉም። ህይወት ራሷ እንዴት አድርጋ ሰውን እንደምትሾም ስለሚያውቁ እንጂ they are not simply positive thinkers በዚህ ዘመን እንደምንለው ዝም ብሎ ነገሮች ሁሉ በመልካም እይታ የሚያዩ ሰዎች አይደሉም። ኖ ነገሮችን በመንፈሳዊ እይታ ነው የሚመለከቱት። ያ ጉድጓድ ለዮሴፍ መስፈንጠሪያው እንደሆነ ያውቃል። ያ ጉድጓድ ወደ ንግስና እንደሚወስደው ያውቃል። ያ የሐሰት ክስ በኋላ መልሶ በፈርዖን ፊት ሞገስ እንደሚያሰጠው በአንድም በሌላ መልክ ያስተውላል። በግልጽ ባያውቀው እንኳን እግዚአብሔር በነገሩ ላይ እንዳለ ዮሴፍ ያውቅ ነበር። በጣም ነው የሚገርም። አንድ ታሪክ ልጨምርላችሁ። እቺ ሴት ታሪክ ታውቋታላችሁ። በመንዝር የተያዘችው ሴት የሚለው ታሪክ ማለት ነው። ብዙ ሰዎች ከሳሾቿን ሲደበድቡ ከሳሾቿን ሲያጣጥሉ ምናምን እንመለከታለን። እኔ ትንሽ የተለየ እይታ አለኝ በዚህ አስፔክት ላይ። ታሪኩ እንደዚህ ይላል። የኦሪት ሕግ መምህራንና ፈሪሳውያን በመንዝር የተያዘችን ሴት አመጡ በኢየሱስ ፊት። በሕዝቡም ፊት አቆመዋት ኢየሱስን እንዲህ አሉት፣ መምህር ሆይ ይህች ሴት ስታመነዝር ተያዘች። ደፍነትሊ ስታመነዝር ነው ያዟት። ሙሴም እንደዚህች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ? ይህን ጥያቄ ያቀረቡለት እርሱን የሚከሱበት ምክንያት ለማግኘት ሲፈትኑት ነው። ማይንድ እሷ እንድትድን አይደለም፣ ኃጢአት ስለሰራችም አይደለም። ኢየሱስን የሚከሱበት ምክንያት ፈልገው ነው። ለሷ ሕይወት ተጨንቆ አይደለም፣ ለሕጉም ተጨንቆ አይደለም። ኢየሱስም ጎንበስ ብሎ በጣቱ በምድር ላይ ይጽፍ ጀመረ። በጥያቄ ሲወተውቱት ቀና ብሎ ከናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ወርውርባት አላቸው። እንደገናም ጎንበስ ብሎ በምድር ላይ ጻፈ። ይህን እንደሰሙ ከሽማግሌዎች ጀምሮ አንድ በአንድ ወጡ። ሴትየዋም እዚያው ፊቱ እንደቆመች ኢየሱስ ብቻውን ቀረ። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአትን አትስሪ አላት። ዮሐንስ 8 ላይ ታገኙታላችሁ። የሚደንቅ ነው። እቺ ሴት ዝሙት አዳሪ ነበረች። እነኚህ ሰዎች ኢየሱስን ለማጥመድ ብለው ይዘዋት መጡ። የሙሴ ሕግ ተወግራ ትሙት ይላል፣ አንተ ምን ትላለህ አሉት። ኢየሱስ ምንም አላላቸውም። ኦፍ ኮርስ ተወግራ መሞት አለባት። ግን ደግሞ እናንተ ማስወግር ኃጢአት አላችሁ ወይ? ካላችሁ የሌላችሁ ከሆናችሁ ውገሯት አለ። እነኚህ ሰዎች እንደውም ጤነኛ ናቸው። ሳሙዋ ሳስበው ህሊናቸውን ጠየቁና ኦፍ ኮርስ አለን ብለው ነው የሄዱት። በዚህ ዘመን ቢሆን ወግረናት እንጨርሳት ነበረ። ኦኬ ሄዱ ይላል። እነኚህ ከሳሾች አንደኛ በእውነት ነው የከሰሷት፣ ድርጊቷ ነው። አላማቸው ሌላ ቢሆንም በጣም የሚገርመው ግን በህይወት ዘመናችሁ ውስጥ አንድ ሰው የት ቢወስዳችሁ ነው ትልቁ ውለታ የሚውልላችሁ? በዚህ ዘመን ትልቁ በዚህ ምድር ትልቁ ፖዚሽን የትኛው ፖዚሽን ነው? ባለስልጣን መሆን ነው? የሀገር መሪ መሆን ነው? ትልቁ ፖዚሽን የት ነው? ሰማይ ነው? ምድር ነው? ከክርስቶስ እግር ስር የበለጠ ምን ትልቅ ፖዚሽን አለ? እቺን ሴት አምጥተው ከዝሙት አዳሪነት አምጥተው ኢየሱስ እግር ስር ነው የጣሏት። ምን አይነት ባለውለታዎቿ ናቸው? ኢየሱስ እግር ስር ወስዶ ከሚጥላቸው ሰው በላይ ባለውለታ ማን አላችሁ? ከኢየሱስ እግር ስር ውጪ ህይወትስ የት አለ? ሲታይ ክስ ይመስላል፣ ሲታይ የሚያስጨንቅ ይመስላል። ነገር ግን አምጥቶ የጣሏት ኢየሱስ እግር ስር ነው። ዋው! አንዳንድ ጊዜ የምንከሰስበት ምክንያት በሐሰትም ሆነ በእውነት የምንበደልበት ምክንያት የማይገባን ክህደት የሚያጋጥመን ምክንያት ምናልባት የህይወት ፕሮሞሽን ስለሚገባ ሊሆን ይችላል። አንዳንዶቻችን ከክህደት በፊትና ከክህደት በኋላ ህይወታችን አንድ አይደለም። ከስም ማጥፋት በፊትና ከስም ማጥፋት በኋላ ህይወታችን አንድ አይነት አይደለም። ጭራሽ እንኳንም ስማችንን አጠፉ እንኳንም ካዱን የሚያስብል ህይወት ውስጥ ስንገባ እንመለከታለን።
ከክህደት በፊት ከነበረን ድንዛዜ እግዚአብሔር የሚያወጣን በጣም በዙሪያችን ባሉ ሰዎች በሚያጋጥመን ክህደት ነው፣ በሚያጋጥመን ፔንፉል ኤክስፒሪየንስ ነው። ኢየሱስ እግር ስር ወስዶ ጣሏት። እቺ ሴት እነኚህ ሰዎች በክስ ባያመጧት ኖሮ በእርግጠኝነት ማለት በሚቻል ሁኔታ ኢየሱስን ላታገኘውላት ትችላለች። ምናልባትም በዚህ ህይወት ዝም ብላ ስትመላለስ ልናገኛት እንችላለን። ዋው that's amazing። ሲታይ ክስ ይመስላል፣ በመንፈሳዊ እይታ ስናየው ግን ምን አይነት ብሌሲንግ ነው። ከእንቅልፍ ነቅታችሁ የሆኑ ሰዎች ጎትተዋችሁ ሊከሷችሁ ኢየሱስ እግር ስር ሲጥሏችሁ። ሰዎች እኮ ተጋፍተው የማያገኙት መለኮት ነው። ጭራሽ ደግሞ ብቻዋን ጥለዋት ነው የሄዱት። ዋን ቱ ዋን ከኢየሱስ ጋር ጋፍጠዋት ነው የሄዱት። ማንም ፎከሱን አቴንሽኑን የማይሰርቅበት እሷና እሱ ብቻ ተገናኙ። የህይወት መፍትሄ፣ የህይወት ውሃ ምንጭ፣ የዘላለም ጌታ የሆነው ኢየሱስ እግር ስር ጥለዋት ሄዱ። that's amazing you see። በህይወት የሚያጋጥመን ፈተና 50% ህመሙ ለፈተናው ያለን አመለካከት ነው። መጽሐፍ ቅዱስ ክርስቲያን አይፈተንም ይላል? በፍጹም አይልም። አንዳንዴ በዚህ ዘመን ክርስቲያን ፈተና የለበትም፣ ክርስቲያን መፈተን የለበትም የሚል ስብከቶችን ልንሰማ እንችላለን። ዳ ሲምፕሊ ወተት የተባለ ትምህርት ነው። ጠንከር ወዳለው ትምህርት መግባት አለብን። መጽሐፍ ቅዱስ ምን ይላል? እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል ይላል። አይገርምም? የምናልፍበት መከራ እኛን ሪፋይን አድርጎን ኃጢአትን ትተን በህይወት ነጽተን ወደ ዴስቲናችን እንድንደርስ ነው የሚያደርገን። ወርቅ ላይ የምትለቁት እሳት ወርቁን ለመጉዳት ኢንቴንሽናል የተደረገ ነገር አይደለም። ራዘር በወርቁ ዙሪያ ያሉ ኢምፒዩሪቲስ፣ አፈሮች፣ የማይጠቅሙ ማዕድኖች ከወርቁ እንዲለዩ ነው። ወርቁን ውድ የሚያደርገው ያ እሳት ነው ማለት ነው። አንዳንዴ በህይወት የሚያሙ እሳቶች አሉ። ነገር ግን እነኚህ የህይወት ፈተናዎች በስተመጨረሻ አንጽተውን ለእግዚአብሔር ክብር ሊያበቁን ወደ ዴስቲኒያችን ሊያደርሱን ነው ማለት ነው። ያው መጽሐፍ ቅዱስ እንደዛ ይላል። አዲስ ኪዳን ነው፣ አንደኛ ጴጥሮስ ነው። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል ይላል። እንግሊሹ እንደዚህ ይላል። Therefore, since Christ suffered in his body, arm yourselves also with the same attitude, because whoever suffers in the body is done with sin. Wow! በተመሳሳይ አቲቲዩድ ራሳችሁን አዘጋጁ። በፈተና ውስጥ የሚያልፍ ኃጢአትን ትቷል ወይንም ይተዋል። አብዛኛው የህይወት ህመም የአቲቲዩድ ህመም ነው ማለት ነው። የእይታ ህመም ነው ማለት ነው። ሴት ልጅ ስትወልድ የሚያጋጥማት ምጥ ህይወቷን አያጨልምባትም፣ ተስፋም አያስቆርጣትም። ቀድማ ሜንታሊ በአእምሮዋ ስለተዘጋጀች ፍሬው ልጅ እንደሚሆን ስለምታቅ ትጮሃለች፣ ያማታል፣ በዛ ፔን ውስጥ ታልፋለች እንጂ በፍጹም ተስፋ መቁረጥ የሚባል በአእምሮዋ ላይ ሊያልፍ አይችልም። ለምን ሲባል ቀድማ ሜንታሊ ተዘጋጅታለች ማለት ነው። ወደኛም ህይወት ስናመጣው የምናልፍበት መከራ፣ የምናልፍባቸው የማይመስሉ ስም ማጥፋቶች፣ ክሶች፣ ክህደቶች ሲታዩ ያማሉ። ዲዘርቭ እኮ አላረግም፣ እግዚአብሔር ምን አድርጌው ነው የሚያስብል፣ ምን በድዬው ነው በዚህ ሁኔታ ማልፈው፣ ለምንድነው ሰዎች የሚክዱኝ፣ ለምንድነው ከመሬት ተነስቶ ሰዎች ስሜን የሚያጠፉት፣ ለምንድነው እንደዚህ የሚሆነው፣ ለምንድነው እንደዛ የሚሆነው፣ ለምንድነው ዮሴፍ ጉድጓድ የሚወረወረው? ብላቴና ነው፣ ኃጢአት የለበትም፣ የተመለከተው ህልም ፈልጎ አላየም፣ ምንም ምክንያት የላቸውም። ንጉስ መሆን ስላለበት። ለምንድነው ዮሴፍ በወንድሞቹ የሚጠላው? ንጉስ መሆን ስላለበት። ለምንድነው ዮሴፍ እስር ቤት የሚወረወረው? የንግስናን ኤክስፒሪየንስ ከዛ እንዲያገኝ፣ መውረድን፣ ዝቅ ብሎ ሰርቭ ማድረግን እንዲማር። ለምንድነው ዮሴፍ በዚህና በዛ የሚያልፈው? አልቲሜትሊ ንጉስ ይሆን ዘንድ ነው። ለዛም እንደዛ አላቸው። እግዚአብሔር ለዚህ ቀን እያዘጋጀኝ ነበር አለ። ምን አይነት የህይወት እይታ ነው? ምን አይነት የህይወት እይታ ነው? አንድ ቃል ልጨምርላችሁና እናጠናቅ። እንደዚህ ይላል ዕብራውያን 5 ላይ ነው። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና እንባ ጋር አቀረበ። ፍጹም ትሁት ሆኖ በመታዘዙም ጸሎቱ ተሰማለት ይላል። የእግዚአብሔር ልጅ ቢሆንም እንኳን አዳምጡኝ፣
የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። who Jesus what ከተቀበለው መከራ ጌታ ኢየሱስ መታዘዝን ተማረ። ዕብራውያን 5:7-8 ጌታ ኢየሱስ ክርስቶስ መታዘዝን ተምሯል። በደንብ ተምሯል። ማን ያለው? መጽሐፍ ቅዱስ ነው ያለው። እንዴት ተማረ? ከተቀበለው መከራ ለአባቱ መታዘዝን ተማረ። ዋው! እግዚአብሔር ስለ መከራ ያለው እይታና አባቶቻችን ስለ መከራ ያላቸው እይታና እኛ ስለ መከራ ያለን እይታ በጣም የተለያየ ነው። ኢንፋክት በዚህ ዘመን ትልቁ መከራ የለም ብለን ማመናችን ነው። በዚህ ዘመን ትልቁ መከራ ስለ መከራ ያለን የተሳሳተ አቲቲዩዳችን ነው። በጣም ነው የሚገርመው። መጽሐፍ ቅዱስ ላይ ኢዮብ ያለፈበትን ታሪክ ብዙዎቻችሁ ታውቃላችሁ። ኢዮብ እግዚአብሔርና ሰይጣን በሰማይ የመከሩ እንደሆነ ምንም ዕውቀት የለውም። ግን ምን እንዳለ ታውቃላችሁ? እግዚአብሔር አለ ሰጠ አለ። እግዚአብሔር ነሳ አለ። አይገርምም? እግዚአብሔር እንደነሳው አያውቅም፣ አልሰማም። በሰማይ ያለውን ዲስከሽን፣ በሰማይ የነበረውን ከሰይጣን ጋር የነበረውን ውይይት አያውቅም። ግን አንድ ዕውቀት በውስጡ አለው። የፈለገ ቢሆንማ በህይወቴ ላይ እግዚአብሔር የማያውቀው ነገር አይከሰትም። ስለዚህ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። ዋው! ስለዚህ መፍትሄዎችን አስቀምጠን እስቲ እንለፍ። የመጀመሪያው ማወቅ ያለብን አንተም ሆንሽ አንቺ ከኢየሱስ አትበልጡ። ኢየሱስ ክርስቶስ አእምሮን ስቷል ተብሎ በቤተሰቦቹ ስሙ ጠፍቷል። አጋንንት አለበት ተብሏል። በአጋንንት ኃይል አጋንንትን ያስወጣል ተብሏል። የኃጢአተኞች ወዳጅ ነው ተብሏል። ቤተ መቅደስን አፈርሳለሁ ብሏል ተብሎ በሽብርተኝነት በቴሮሪዝም ተከሷል። በአንድም በሌላ መልክ እግዚአብሔርን ይሳደባል ተብሎ እግዚአብሔርን የሚሳደብ ሰው ተብሎ ተከሷል። የራሱ መርጦ የሾማቸው ያሳደጋቸው ሐዋርያት ይሁዳ የተባለ ሐዋርያ ክዶታል፣ በ30 ብር ሽጦታል። ጴጥሮስ የተባለ የቅርቡ ሰው ኢየሱስ በጣም የሚወደውና የሚያቀርበው ጴጥሮስ የተባለ ሰው ከአንዴም 2-3 ክዶታል። ተገርፏል፣ ተደብድቧል፣ ተተፍቶበታል፣ በመስቀል ላይ ሰቅለውታል፣ ገድለውታል። ይሄንን ሁሉ ነገር በምድር ላይ አሳልፏል። ስለዚህ አንድ ማወቅ ያለብን ባሪያ ከጌታው አይበልጥም። ኢየሱስ ካለፈበት እኛም ልናልፍበት እንችላለን። ጌታ ኢየሱስ ከኃጢአት ሞት ከዘላለም ሞት ነው እንጂ ያዳነን ከዚህ ዓለም መከራ አላወጣንም። አይዟችሁ ብሎ ነው ሄደው። በዓለም ሳላችሁ አለ መከራ አለባችሁ ነው ያለው። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ፣ መከራን ተሸንፋላችሁ ነው ያለው። ስለዚህ የመጀመሪያ ፖይንት የፈለገ ቢሆን ከኢየሱስ አንበልጥም። እሱ ካለፈበት እኛም ልናልፍበት እንችላለን። ስሙ ጠፍቷል፣ ተደብድቧል፣ ብዙ ነገር አድርገውታል። ያንን ሁሉ አድርገውት ግን ምን ሆነ? የነገስታት ንጉስ ሆነ። ከስሞች ሁሉ በላይ የሆነ ስም ተሰጠው። ከፍ ከፍ አለ። ልክ እንደ ዮሴፍ መስፈንጠሪያ ሆነው ከፍ እንዲል በአባቱ ቀኝ እንዲቀመጥ አደረጉት። እነኚህ ሁሉ ጠላቶች ኢየሱስን ገድለው አላስቀሩትም። ራዘር ወደ ቀጣይ ስቴፕ ፕሮሞትድ እንዲሆን ካታሊስት ሆኑ ማለት ነው። ከጀርባ ሆኖ ጠቀሙት ማለት ነው። ያማል ሁኔታቸው ተስፋ ያስቆርጣል የሚያደርጉት ነገር ግን በመንፈሳዊ እይታ ስንመለከተው ለኢየሱስ ጥቅሙ አለ ማለት ነው። ስለዚህ የመጀመሪያ ነጥብ ሁልጊዜ ለራሳችን መንገር ያለብን አንቺም ሆንሽ አንተ ለራሳችሁ መንገር ያለባችሁ እኔ ምንም ቢሆን ከኢየሱስ አልበልጥም። ኢየሱስ ካለፈበት አልፋለሁ። ኢየሱስን ከጠሉት እኔን ሊጠሉኝ ይችላሉ። ኢየሱስን ከወደዱ እኔን ሊወዱኝ ይችላሉ። ኢየሱስን በጥፊ ከመቱት እኔን በጥፊ ሊመቱኝ ይችላሉ። ኢየሱስ ከተሸጠ እኔም ልሸጥ ይችላል። ስለዚህ ከኢየሱስ አንበልጥም። ሁለተኛው አንድን ፈተና በፈተና ውስጥ ስናልፍ ያንን ፈተና ከእግዚአብሔርም ነው ከሰይጣኑ ነው ብለን ጀጅ አናድርገው። ራዘር ጊዜ እንስጠው፣ እንጸልይ፣ እናሰላስል። በጊዜ ሂደት ውስጥ የዛ ፈተና በህይወታችን የመጣበት ምክንያት ቀስ በቀስ ይገባናል። ምናልባት እግዚአብሔር የላከው ፈተና ቢሆን እንደ ሰይጣን ፈተና ቆጥረነው ልንከስርበት እንችላለን። ወደ ጉድጓድ ስንወረወር ነው ብለን ዘልኖተን ወደ አባታችን ብንመለስ ንግስና የሚቀርብን፣ ዴስቲኒያችን ነው የሚቀርብን፣ ድሪማችን ነው የሚቀርብን ማለት ነው። ስለዚህ በየትኛውም የህይወት ፈተና ስናልፍ ልክ ነው፣ ያማል፣ ያስለቅሳል፣ ስሜትን ይፈትናል፣ ተስፋ ያስቆርጣል። እነኚህ ነገሮች አይከሰቱም ማለት አይደለም። ነገር ግን በዚህ ነገር ውስጥ እያለፍን በማሰላሰልና በመጸለይ እግዚአብሔር ሆይ ለምን ይሄ በኔ ህይወት ላይ ሆነ? ከኃጢአት የተነሳ ነው
ከበደሌ የተነሳ ነው ወይስ ያንተ አጀንዳ በህይወቴ ላይ ስላለ ነው ወይንስ ኢንቴንሽናሊ ነገ ተያይዞ ለበጎ ሊሆንልኝ ነው? አንተ እንድትነግረኝ እፈልጋለሁ በማለት በመጸለይና በማሰላሰል በጊዜ ሂደት ውስጥ እግዚአብሔር ያስረዳናል ማለት ነው። ቀድመን ግን ፈተና ሁሉ ከሰይጣን ሰክሰስ ሁሉ ከእግዚአብሔር እንደዚህ ዘመን ፎርሙላ የትኛውም ደስታ ከእግዚአብሔር ነው እግዚአብሔር ይመስገን ነው የምንለው። ሰይጣን አሽጎ የሆነ ስጦታ ቢሰጠንም የጌታ ስም ይባረክ ነው የምንለው። የትኛውም አይነት ፈተና ደግሞ ከእግዚአብሔር ከሰይጣን ነው ብለን ነው ጃጅ የምናደርገው። ያ የልጅነት ህይወት ነው። ክርስቲያን በዛ መልክ መመላለስ ያለበት። we walk by faith not by sight ይላል መጽሐፍ ቅዱስ። በማየት በመስማት በመንካት በመዳሰስ ሳይሆን በእምነት ነው የምንመላለሰው። ስለዚህ የትኛውንም ያላችሁበትን ሲቹዌሽን ከመጸለያችሁ ከማሰላሰላችሁ ከማጣራታችሁ በፊት ጀጅ አድርጋችሁ ከሰይጣን ነው ከእግዚአብሔር ነው አትበሉ። ሶስተኛውና የመጨረሻ ነጥቤ መቼም ቢሆን መርሳት የሌለብን ነገር ኢየሱስ ክርስቶስ እንደሚወደን ማወቅ አለባችሁ። ኢየሱስ ክርስቶስ የዳነውንም ያልዳነውንም የጠሉትንም የወደዱትንም የሰቀሉትንም የሳሙትንም እኩል የሚወድ መለኮት ነው። በሲቹዌሽን ውስጥ ሳልክፍም ይወደኛል፣ ጉድጓድ ውስጥ ወርውሬም ይወደኛል። ንጉስ ሆኖ የተለየ አይወደኝም። በጉድጓድ ውስጥ የሚወደኝን ያህል ነው በንግስና የሚወደኝ። እንዴት ብትሉ ጉድጓድ ውስጥ ለገባም ለነገሰም እኩል መስቀል ላይ ተንጠልጥሏል። ለአንዱም በመስቀል ላይ ሞቶ ለአንዱ አላላበውም። ለእያንዳንዳችን እኩል መስዋዕትነት ነው የከፈለው። ስለዚህ the only confidence በህይወት ሁል ጊዜ በኮንፊደንስ እንድንመላለስ የሚያደርገን ተስፋችን እንዳይጨለም የሚያደርገን የጌታ የኢየሱስ ክርስቶስ ዘላለማዊ ፍቅር ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ኪሴ ገንዘብ ሲኖርም ሳይኖርም ስታመምም ሳልታመምም ሳስደስተውም ሳላስደስተውም ጌታ ኢየሱስ ክርስቶስ እኩል ነው የሚወደኝ። that is my confidence። ያ ነው የህይወት ኮንፊደንስ ማለት። በእርግጠኝነት ሰይጣኔ ከናንተ ላይ መውሰድ አለመውሰዱን ቼክ ማድረግ አለባችሁ። ኢየሱስ ይወደኛል ከሚል ኮንፌሽን በላይ ምን አይነት ኮንፌሽን አለ? Jesus loves me so much። ኢየሱስ ክርስቶስ ይወደኛል። ዋው! ይሄ በመከራ ዘመን በፈተና ሲዝን ውስጥ መልክ የሚሆነን የሚያሻግረን የእግዚአብሔር ሐሳብ ነው። አሁን ልጸልይላችሁ ፈልጋለሁ። የምንጸልየው በሁለት ኢሹ ላይ ነው። አንደኛ ከእግዚአብሔር የሆኑ የተለያዩ የህይወት ቻሌንጅ ውስጥ ያለፋችሁ ከሆነ ከእግዚአብሔር መሆኑን ባለመረዳታችሁ ምክንያት በተለያየ የኢሞሽናል ህመም ውስጥ ያለፋችሁ ዲስከሬጅመንት ውስጥ ተስፋ መቁረጥ ውስጥ ያለፋችሁ ከሆነ እግዚአብሔር አምላክ ማስተዋሉን እንዲሰጣችሁ ከእግዚአብሔር የሚመጣን ሲቹዌሽን እንዴት እንደምታልፉ ጥበብ እንዲሰጣችሁ ያጸጋ እንዲሰጣችሁ እንጸልያለን። ሁለተኛው ደግሞ ተመሳስሎ ከእግዚአብሔር አምላክ ያልሆነ ከሰይጣን የተላከ ፍሬ የሌለው ከአብ ያልሆነ የትኛውም አይነት ፈተና ከህይወታችሁ ላይ እንዲነሳ እንጸልያለን ማለት ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም trust this name ይሄንን ስም እመኑት። በመንፈስና በእውነት ከጠራ ነው በሰማይም ሆነ በምድር ከምድር በታች ያሉ ፍጥረታት ሁሉ የሚንበረከኩለት ስም ነው። በጌታ በኢየሱስ ክርስቶስ ስም አብ ያልተከለው ከአብ ያልሆነ የአብ ፍቃድ የሌለበት የትኛውም አይነት የህይወት ፈተና የህይወት ዲስአፖይንትመንት የህይወት ህመሞች በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከህይወታችሁ ላይ ይነሳ። in the mighty name of Jesus Christ በጌታ በኢየሱስ ክርስቶስ ስም ከአብ ያልሆነ እግዚአብሔር አምላክ የማያውቀው መንፈስ ቅዱስ ያልፈቀደው በተለያየ ምክንያት ከሰይጣን የመጣ ህመም ኢሞሽናል ፈተና ፔይኖች ከእግዚአብሔር ፈቃድ የሌለበት እጁ የሌለበት ሐሳቡ የሌለበት ፈተና በጌታ በኢየሱስ ስም ከናንተ ላይ ይነሳ። ከመንገዳችሁ ላይ ይነሳ። ከጤናችሁ ላይ ይነሳ። ከሪሌሽንሺፓችሁ ላይ ይነሳ። ከቤተሰባችሁ ላይ ይነሳ። በጌታ በኢየሱስ ስም የተነሳ ይሁን። in the mighty name of Jesus in the name of Jesus in the blood of Jesus በኢየሱስ ክርስቶስ ስም የተነሳ ይሁን። በጌታ በኢየሱስ ስም የተነሳ ይሁን። በጌታ በኢየሱስ ስም የተነሳ ይሁን። የአብ ፈቃድ የሌለበት የትኛውም አይነት የህይወት ፔን የህይወት ህመም በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። in the name of Jesus Christ እግዚአብሔር ፈቅዶ ግን በህይወታችሁ ላይ ያለ ህመም እግዚአብሔር ፈቅዶ በህይወታችሁ ላይ ያለ የተለያየ ሲቹዌሽን ነገ ተያይዞ ለበጎም ይሆን ነገ ተያይዞ ለንግስና የሚያበቃችሁ ነው ካለ መረዳታችሁ የተነሳ ህመማችሁ ይበዛባችሁ መቋቋም ያልቻላችሁትን በጌታ በኢየሱስ ስም ይሄን የምትረዱበት ይሄን የምታስተውሉበት የሰማይ ጥበብ በጌታ በኢየሱስ ስም ከሰማይ ይወረድላችሁ። ከሰማይ ተቀበሉ። in the mighty name of Jesus Christ
ይሄ ጥበብ በእናንተ ዘንድ ዶሚኔት ያድርግ። ይሄ ጥበብ ህሊናችሁን ይቆጣጠረው። ይሄ ጥበብ መንፈሳችሁን ይቆጣጠረው በጌታ በኢየሱስ ክርስቶስ ስም። ከምንም በላይ የእግዚአብሔርን ደስታ ተሞሉ። ከምንም በላይ የእግዚአብሔርን ኮንፊደንስ ተሞሉ። in the mighty name of Jesus Christ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን። thank you። መልካም ጊዜ